ዓለም ባለፉት 20 እና 30 ዓመታት በከፍተኛ የለውጥ ሂደት ውስጥ አልፋለች። የተለያዩ እሳቢዎችም ለሕዝብ ከሚሰጡት ጥቅም አንጻር ተመዝነው አንዳንዶቹ ሲጣሉ፣ ሌሎቹ ደግሞ ጥቅም ላይ ውለዋል። ይህንን የዘመኑን እውነታ መከተል ያልቻሉ ቡድኖችና ግለሰቦች ከዘመኑ ጋር ተላልፈዋል። እዚህ ጋር ቆሞ ቀሩን የህወሓት ቡድን እናንሳ። ቡድኑ አንድ ሀሳብ ይዞ ተሸንክሮ የቀረበ መሆኑ አዲስ አካሄድን፣ ለውጥን ለመቀበል ይተናነቀዋል። በሀገሪቱ የመጣውን ለውጥን ተከትሎም ይህ ቡድን የተጓዘበትን መንገድ ለዚህ አብነት አድርጎ ማንሳት ይቻላል። ቆሞ ቀሩ ቡድን ከዘመኑ ጋር መራመድ ያልቻለና ከ50 ዓመታት በፊት በነበረ ሀሳብ ላይ ብቻ ተሸንክሮ የቆየ በመሆኑ በሀገሪቱ የመጣውን ለውጥ መቀበል አልቻለም። ከዘመኑ ጋር እንጓዝ ያለውን የለውጥ ኃይልንም ዋነኛ ጠላት አድርጎ ለማጥፋት መንቀሳቀስን የመረጠው ሓደ ሀሳብ በሀሳብነቱ ጥራይ ዘይኮነ በጠቃሚነቱ እዩ ክምዘን ዘለዎ ዝኾነ ሀሳብ ክህልወካ ይክእል ግን እቲ ሀሳብ ታይረብሓ ኣለዎ ንህዝብና ታይጠቂሙ ዝብል መመዘን ይኾኑ ይሰርሕ። አንድ ሀሳብ በሀሳብነቱ ብቻ ሳይሆን በጠቃሚነቱ ነው ሊመዘን የሚገባው። ግን የሀሳብ ምን ጥቅም አለው፣ ለህዝባችን ምን ጥቅም አስገኘ በሚል መመዘን አለበት። ይሁን እንጂ ህወሓት ይህንን ሀቅ ሊቀበል አልቻለም። ከ50 ዓመት በፊት በነበረ ሀሳብ ላይ ብቻ ተቸንክሮ የቆየ ትንሽ እንኳ በሀሳብ ለመቀራረብ ዝግጁ አልነበረም። የ19ኛው ክፍለ ዘመን ኮሚኒስታዊ አስተሳሰብን ነክሶ አልለቅም አለ። ባጭሩ የሞተ ሐሳብ፣ የማይሰራ ሐሳብ፣ ለህዝባችን ጥቅም የሌለው ሐሳብ፣ ለራሱም የማይጠቅም ሐሳብ ይዞ እንደ መሽገር ተጣብቆ ቀረ። በዚያን ጊዜ ከወቅቱ ጋር አብረን እንጓዝ ያለውን የለውጥ ኃይል ዋነኛ ጠላት አድርጎ ሊያጠፋ ፈለገ። ዋን ንምሰል ዝበለ ኃይል ለውጢ ቀንዲ ጸላኢ ገይሩ ባጋ ከጥፎ ሐቂ ነው። ቡድኑ አዲስ በተከፈተው የዲሞክራሲ ምህዳር ከመንቀሳቀስ ይልቅ ጦርነትን መምረጡና ግጭትን ብቸኛ አማራጭ አድርጎ የማየት አባዜው ሌላኛው የቆሞ ቀርነቱ መገለጫ ነው። ለዓመታት የሙጥኝ ብሎ ይዞ የቆየውን ያረጀ አስተሳሰብ ለመላቀቅ ባለመፈለጉ በለውጡ ኃይል ላይ ይህንን ለመጫን ያደረገው ጥረት አልተሳካለትም። በዚህም ምክንያት ከለውጡ ኃይል ጋር ተቀራርቦ ከመስራት ይልቅ የጥፋት መንገድ የሆነውን የውጊያና የጦርነት መንገድን መርጧል። ይህም መንገድ የትግራይ ህዝብን ብዙ ዋጋ አስከፍሎታል። ድሌት ለውጢ እዋን ዝጠለቦ ናይ ማህበረሰባዊ ንቃሓት እዩ። ናይ ለውጥ መርህነት ማለት ድማ ነዙይ ተረዲዩ አመራራሃ ዝብ ኃይል እዩ። የለውጥ ፍላጎት ጊዜው የሚፈልገው ማህበረሰባዊ ንቃት ነው። የለውጥ አመራር ማለት ደግሞ ይህንን ተረድቶ አመራር የሚሰጥ ኃይል እንጂ ይብቻ ነው እምነቴ፣ ይህንን ነው የማውቀው፣ እዚህ ላይ ነው የምቆየው አይባልም። ያመጣነው ለውጥ ጊዜው የሚፈልገው ነው። ቆሞ ቀር የህወሓት ኃይሎች ግን ሆነ ተብሎ በተለይም እነርሱን ለመጉዳት የመጣ ለውጥ አድርገው ተረዱት። ይህ ብቻ ሳይሆን እንደ ሞት ሽረት ወደ ግጭት መግባትን ብቸኛ አማራጭ አድርገው ወሰዱት። እኔ በበኩሌ እንደ ሁሉም ዜጋና አደረጃጀት በአዲሱ ዴሞክራሲያዊ መድረክ ውስጥ በነፃነት ሊንቀሳቀሱ ይችሉ ነበር ብዬ አምናለሁ። ይሁን እንጂ ይሄ ቆሞ ቀር ኃይል ከ50 ዓመት በፊት ከነበረው አስተሳሰብ ውጪ ሊንቀሳቀስ አልቻለም። ይህ ደግሞ ከለውጡ ጋር አብሮ ለመሄድ ችግር ፈጠረበት። እንተኮነ ጥሩፍ ኃይሊ ካብታ ናይ ቅድሚ 50 ዓመት እምነት ፍህም አይበለን እዚ ድማ አጸጊምዎ ምስ ለውጥ ሓቢሩ ንመኻድ ጸገም ፈጥሩዎ ማለት እዩ። ቆሞ ቀሩ የህወሓት ቡድን አሁን ላይ ከህዝብ ተነጥሎ ነው ያለው። በግልጽ ጥምረቱን ያደረገው ደግሞ ጸረ ኢትዮጵያ አቋም ካላቸው ኋላ ቀር ኃይሎች ጋር ነው። ከዚህ ቀደም በተደጋጋሚ እንዳደረገው ክልሉ ብሎም ህዝቡ አሁንም በጦርነት አዙሪት እንዲዳክሩ አጥብቆ እየሰራ ነው። በቀደመይ ጥሩፍ ጉጅለ ህወሓት እንብል ዘለና ኩሉ መርህነትን አባላት ነበር ውድብ ዘይካተተ ዝኮነ እዩ። እቲ ኃይሊ በመርህነት ደረጃ ኮነ በአባላት ተከፋፊሉ ካብ ህዝቢ ንበዩ ተነጽሉ ተሪፉ እዩ። በመጀመሪያ ደረጃ ቆሞ ቀሩ የህወሓት ቡድን የምንለው ሁሉንም የድርጅቱ አመራርና አባላትን ስለማይመለከት ነው። ይህ ቡድን በአመራርና በአባላቱ በኩል ተከፋፍሎ ከህዝብ ተነጥሎ ብቻውን ቀርቷል። የትግራይ ህዝብ በተለይ ወጣቱ ታጣቂዎችን ጨምሮ እምቢ ለጦርነት ሲል እያየን ነው። ይህ ደግሞ ወደ ሁሉም የትግራይ አካባቢዎች መስፋት ያለበት ጉዳይ ነው ብዬ አምናለሁ። ይሁን እንጂ ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ጉዳይ ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው። ይህ አካሄድ በታሪክ ምን አይነት ቦታ ይኖረናል የሚል ምልከታ የሌለው ይመስለኛል። በአባላቱ ላይና በህዝቡ ላይ የነበረው ተስፋ እየተዳከመ ሲመጣ ተስፋውን ወደ ውጭ ኃይሎች አድርጎ ይገኛል። ያለችው አቅም ደግሞ እያነሰች ትገኛለች። ባለችው አቅምም ወታደራዊ ቅስቀሳዎችን እያደረገ ነው። አባላቱን ህዝብን ዝነበረው ተስፋ
እናተዳኸመ ምስ መጸ ኣብ ውሽጢ ዘሎ ተስፋ እናተዳኸመ ምስ መጸ ተስፉ ናብ ናይ ደግ ኃይልታት ገይሩ እዩ ዘሎ በታ ዘለቶ አቅሙውን ታቀም እንዳናሰት መጽያ ዘላ በታ ዘለቶ አቅሙውን ሰፊህ ቅስቀሳ ይገብራሉ ቡድኑ አሁንም ከዚህ ቀደም ደጋግሞ ሲደረድራቸው የነበሩ ምክንያቶችን ለጦርነት መቀስቀሻነት እየተጠቀመባቸው ነው። ጠቅላይ ሚኒስትር አብይ አህመድ እንደሚገልጹትም ባረጀ አስተሳሰብ ሰላምና ልማት ይረጋገጣል የሚል እምነት የለም። እናም በትግራይ ምድር ዘመኑን የዋጀ አስተሳሰብን የሚያራምዱ ትግራይ ክልልና ህዝቡን ከጦርነት ይልቅ ወደ ሰላምና ልማት የሚመሩ ወጣቶች ያስፈልጋሉ። ይህ ሲሆን ለሰላምና ልማት የታገለው የትግራይ ህዝብ ያለመውን ማግኘት ይችላል። መንግስትም ቢሆን የህዝቡን ፍላጎት ለመደገፍ ዝግጁ መሆኑን ገልጿል። እዚ ኃይል እዚ ምስቶም ጨና ለማዓት ዘይፈልጡ ግዳማውያን ኃይልታት ወዛህዘህ ይብለሎ ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲያና ወዲህ እያለ ነው። ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ራሱ በፈጠረው ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው። የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የሚችለው። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ልማት ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጀ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። ለምን ካልክ በስተርጅና ማበላሸት እንደሚባለው በርጅና ጊዜ ጦርነት የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃችኋል፣ ለልጆቻቸው አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ይላቸው ይገባል። የትግራይ ክልል ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችንን ፍላጎት ለመደገፍ ዝግጆች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ከሰላም ፈላጊዎች ጋር ከተማሩ ወጣቶች ጋር ተባብረን ለትግራይ ክልል ሰላምና ልማት እንስራ ማለት እወዳለሁ። ህዝብናውን ምስ ደለይቲ ሰላምን ዝተምሃሩ መናእሰይ ደቁን ምስኦም ወጊኑ ሓቢርና ንሰላምን ልማዓትን ትግራይ ንሰርሕ ክብል ይፈቱ ተመለክተ እዚዩ የትግራይ ህዝብ ባረጀና ቆሞ በቀራ አስተሳሰብ ዳግም የጦርነትና ውድመት ሰለባ ሊሆን አይገባውም። በክልሉ አዲስና ዘመኑን የዋጁ ለህዝብም ጥቅምን የሚያስገኙ እሳቢዎች ሊያብቡ ይገባል።